እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ ረፍት በጣም ደስ ይላል። እሺ አርካኑ ሶላት ስንት ናቸው? 5 አይደለም። ሶላቱል ጀናዛ ስንት ረካ አለው? ኦኬ ሰላቱል ጀናዛ ሲጀመር እኮ ሰላቱል ጀናዛ ምን ያለው ሰላት እኮ ረካ ምናምን ምን የለው በዛው ቆማ ነው የምታሰላምተው። እኔ እኮ ለሽወድ እኔ በጣም ነው እኔ መልስልሃለሁ ወላሂ ነው መልስልህ። አራል ወላሂ ለምን ፈራም ግራ እየገባው ረመዳን ላይ ይሄን አድርገሻል ግን ከብዶሻል። ረመዳን እስከሚሄድ ጨንቆሻል። ምክንያቱም የ1987 የነበሩት ሼክ ሰዒድ እምነት በእውነት የጻፈው ኪታብ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንደተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው በአዲስ አነጋጋሪ እንዲሁም አስተማሪ በሆኑ ቪዲዮዎች ተመልሰን ተገናኝተናል። ወንድማችን ኡስታዝ ሁሴን እንግዲህ ከብዙ ሽልማቶች በኋላ እንግዲህ ወደ ላይቭ ተመልሷል። ላይቭ ላይ የተደረገለትን ማቀባበል እንመለከታለን። እንግዲህ በጣም አዝናኝ የሆኑ አንዳንድ ጥያቄዎች ቀርበውለት ነበር። እነሱን ቪዲዮዎች እንመለከታለን። በሌላ መረጃ ደግሞ እንግዲህ የወጣቶች ካውንስል ትላንት እሁድ እንግዲህ ተመስርቷል። ያን የወጣቶች ካውንስል መስረታ ሂደት እንግዲህ የተከሰቱ አንዳንድ ጉዳዮች ነበሩ። ስለሱ መረጃ እንግዲህ አንዳንድ መረጃዎችን እንለዋወጣለን። ሌሎችም አዝናኝ እንዲሁም አስተማሪ ቪዲዮዎች ወደ እናንተ ይዤላችሁ ቀርብ ያለሁኝ። አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ዛሬው ቪዲዮ። እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ ረፍት በጣም ደስ ይል ነበር። እንዴት ነው? እንደመጣ ቲክቶክ ተመለስ ብለኸኝ ስመለስ እኮ ሳጣ ምን ሆኖ ነው ስል ኢትዮጵያ ነው አሉኝ። ቫኬሽን ኢትዮጵያ ሄጄ ነበር። አንተ እንዴት ነህ? ሰላም ነኝ። ፕሮግራሙን እንዳናቆረፈደው ልጅቷ አዲስ አበባ ነው የምትኖረው እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አለሽ ልጅቷ። እኔ ገስታ አይታየኝም ሰው የቀደመ የጠየቅሽው ልጅ ካለሽ አዲስ አበባ ከሆነች እስኪ መልሽለት ለኡስታዝ። ወታለች መሰለኝ ወታለች እያለሁ አልኩና ወይንም በውስጥ አናግሪው። ወንድማችን ሁሱ እንግዲህ አዲስ አበባ ላይ የነበረውን ቆይታ ሁላችሁም ታውቃላችሁ። በጣም ብዙ ሽልማቶችን ወስዶ ከብዙ ማበረታቻ በኋላ ነው እንግዲህ ወደ ዱባይ የተመለሰው ማለት ነው። እንግዲህ አሁን ላይቭ ላይ በሚያደርገው ዳዕዋ ሂደት ላይ እንግዲህ ወሂድ ጋር ተገናኝተው ነበር። እሱም ጋር ቆንጆ ልውውጥ ነው ያሳለፉት። እንግዲህ ደግሞ ዳዕዋ በሚያደርግበት ሰዓት ላይ ሙስሊም ያልሆኑ ነገር ግን ሙስሊም ነን ብለው ሙስሊም ሳይሆኑ ሙስሊም ነን ብለው ይመጡና ጥያቄ ለማቅረብ ይሞክራሉ። እነሱን ደግሞ እንዴት እንደሚመልሳቸው ታውቃላችሁ። አንድ ደግሞ እንግዲህ ሙስሊም ነኝ ያለ ሙስሊም ያልሆነ ግለሰብ እንግዲህ ገብቶ ላይቭ ላይ በጣም አዝናኝ የነበረ ቆይታ ነው ያሳለፈው። አርካን ሶላትን እንኳን ማወቅ አልቻለም ማለት ነው። እሱን ቪዲዮ ተከታተሉት ጋብዛችኋል። አሁን ክርስቲያን ነህ? ይኸው ምስክር። እሺ አርካኑ ሶላት ስንት ናቸው? 5 አይደለም። ሶላቱል ጀናዛ ስንት ረካ አለው? ኦኬ ሰላቱል ጀናዛ ሲጀመር እኮ ሰላቱል ጀናዛ ምን ያለው ሰላት እኮ ረካ ምናምን ምን የለው በዛው ቆማ ነው የምታሰላምተው። እኔ እኮ ለሽወድ እኔ በጣም ነው እኔ መልስልሃለሁ ወላሂ ነው መልስልህ። አራል ወላሂ አርካኑ ሶላት 5 ነው። አርካኑ ሶላት እሺ ከምሳ ወይም አይደለም ሲታ ኢማን እንደዛ ነው። አርካኑል ኢማን 5 አርካኑል ሙስሊም 6 አይደል እንዴ? ችግር የለውም። ዝም ብለህ እስኪ ተረዳኝና ከዛ በኋላ እኔ ላይ ስታገኝ ትናገራለህ። እሺ አርካኑል ሙስሊም 6 ነው አለ ዮሐንስ። ይችላል እኔ አርካኑል ሙስሊም 6 ነው አይደል? ይሰውማ በጣም ነው የቀረ። የት ነበር የቀረ አይደል? ምን ቁርአን ዋይ ይሄ ኪታብ የት ነው የቀረ? አርካኑል ኢማን ሙስሊም 6 ነው። እሱ እኮ የት ነው አይባልም። እንደዚህ እንዳፈዙት ምናምን ክርስቲያን መስየክ እንዳትሸወደ እንደራሱ እኔ እነግርሃለሁ እኮ በሁሉ ስላው አፍጃር ለባይዘይ እኔ ኖርማል ነው ያለውን ነገር ነው ነግረና ለዛም ነው ካንተ ጋር እንደው አንተ ስላገኘው ደስ ብሎኛል። ሶራ ግን እንደ ምናልባት አጭበርብረው እንደሚመጡ እንዳልመስል በትክክል ነው መልስልህ ውሱ ከዛም በላይ መልስልሃለሁ እኔ
እንትን ነው ለምን እኔ አንተ ማውራ ስላወራው ራሱ ደስ ብሎኛል ለማንኛውም እሺ ጥያቄ ያካለ ጠይቅሽ አይ ሙሉ ስለ እስልምና ሸርጡን ምናምን ነገር ከኔ ዘር ማንንም አታገኝም ክርስቲያን አረባከን ወላሂ ላወቀም የጠየቅኩህን እየቀለድኩብህ ነው እሺ አይደለም አርካኑል ኢማንና አርካኑል እስላም ስንት ናቸው አልከኝ አርካኑል ሙስሊም 6 ነው አልከኝ አርካኑል ሙስሊም የሚባል ነገር የለም በስ ነው አርካኑል ኢማን አርካን ሶላት ነው እንግዲህ የተጠየቀው ሰውየው ነገር ግን እሱ አጥንቱ የመጣው አርካኑል ኢማንና አርካኑል ኢስላም ነው ብዙ ጊዜ እንግዲህ ይጠየቃል ተብለው የሚያስቡት ማለት ነውና እነሱ ነው ተዘጋጅተው የመጣው አርካን ሶላት ስንት ናቸው ሲባል ሰውየው እንግዲህ ሩጦ 5 ነው ያለው እንግዲህ እንደዚህ አይነት ድራማ ሊቀጥል አይችልም በእንደዚህ አይነት ድራማ ምንም አይነት አማኝ ማስቀረት አይችልም የሚያዋጣው ትክክለኛ የሆነ ጥያቄዎቻችሁን ይዛችሁ መጣችሁ መጽሐፍ ቅዱሳችሁን ይዛችሁ አንብባችሁ ቁርአንን አንብባችሁ መወያየት ነው የሚሻለው ማለት ነው እንደዚህ አይነት ድራማ አላስፈላጊ ነው ሆሱ ደግሞ ለእንደዚህ አይነት ድራማዎች በጣም የሚሸወር ሰው አይደለም ያው ብዙ ላይቭ ላይ እንግዲህ ታዝባችሁ ከሆነ እንደዚህ አይነት አጭበርባሪ ሰዎችን ማለት ነው በሚገርም ሁኔታ በካልቹ ብሎ ነው የሚያስተኛቸው ማለት ነው ብዙ ሰዎቻችሁ ግን እንደተማራችሁበት ተስፋ አደርጋለሁኝ ሮሚ እንግዲህ በሂጃብ ጉዳይ በጣም ተናግራለች ማለት ነው እሱም እንግዲህ ሜንሽን ያደረገችው ሂባን ነው ተብሎ ይታመናል እንግዲህ ሂባም ያው ረመዳን በኋላ ሻርብ መልበስ አልቻለችም ነገር ግን ስለሱ አንዳንድ ሚስጥሮችን አውጥታለች እንግዲህ ልጅቷ ሮሚ እሱን ቪዲዮ ተመልከቱ ግራ እየገባው ረመዳን ላይ ይሄን አድርገሻል ግን ከብዶሻል ረመዳን እስከሚሄድ ጨንቆሻል ረመዳን ባለቀ ማግስት ሂጃብ ማያረጉ ልጆች አይቻለሁ ፔሪድ ሲኖር አይጾምም ሳምንት ጾሞ ተረጋግተው ቀስ ብለው ነው አንቺ ግን ሂጃቡን ለመፍታት አንድ ቀን እንኳን መቆየት አልፈለግሽም በይሉንታ ሙስሊም ሆነሽ የተቀመጥሽ ወይ እናትና አባትሽን ፈርተሽ የተቀመጥሽ ነው እንጂ አንቺ ኦሬዲ 95% ኦርቶዶክስ ነው ያለሽ አደባባይ ወጥተሽ ሙስሊምን ለማብሸቅ ልጄ አባዳቸው ኦርቶዶክስ ነው ስነ ምግባሩና ምኑ ስለሚመቸኝ ልጆቼ ኦርቶዶክስ ሆነዋል አረ የሙስሊም ስነ ምግባር ሳይመችም የመታወሪውን እንኳን አታቂ ልክስክስ ለዛ ነው የሙስሊም ልጆች የጠመዱሽ እንጂ አንቺ ለምን ስትከረስትኒ ስትምን ስትያቱም አንድ አቢባ ለሙስሊም ሃይማኖት ሆነ አባሽ ያመጣል ለኛ ለኦርቶዶክስ መጣሽ ቀረሽ እንዳንቺ አይነት ጢንዚዛ ምንም ትምርት የሌለው ምን ታረጊልናለሽ ነገር ግን በዚህ በመሃይም አንደበትሽ ወተሽ ኦ የባሌ ስነ ምግባር የቱ ነው ባልሽ ሲጋራ ቁጭ ብሎ ጫት የሚቅምባልሽ ምኑ ነው ስነ ምግባር አላየንም እንዴ ተፎስቶ ፎቶአችሁ ሲጋራና ጫት ቁጭ ብሎ የሚቅምባልሽ ስለ ምግባሩ በጣም ጥሩ ስለሆነ ልጆቼ የሱን ሃይማኖት ተከትለው ክርስትና ተጠምቀዋል ከዛስ የትኛው ክርስትናችሁ ነው ጫት እየቃመ ኦርቶዶክስ ነው ሲጋራውን እየነፋ የትኛው ስነ ምግባሩ ነው የትኛው ስነ ምግባሩ ነው ጫትና ሲጋራችሁን እንትናችሁ ያንደቀደቃችሁ ሽሻችሁን አረቄውን እየጠጣዛ ውስኪ ከጀርባሽ የሚታየውን አረቄ እየቀመቀማችሁ የትኛው ነው እየሰከርሽ እየወጣሽ ነው ኮዚ ጌም ምናምን የምትጫወቹ ልክስክስ ማለት ነው ሞኝም በላችሁ ወይስ ነፍሶቻችሁን በዳይ የአላህ ሱብሓነሁ ወተዓላ ዲን ላይ ማፌዝ ማላገጥ ሙስሊም ሆኖ ቀጥታ ከእስልምና እንደሚያስወጣ ብታውቁ ኖሮ እንደዚህ አይነት ድፍረት ባልደፋራችሁ ለነፍሶቻችሁም ባለቀሳችሁ ነበር አላህ ጋር እንደዚህ አይነት ቀልድ የለም እኔ እናንተን አልወቅሳችሁም ይልቁኑ አዝንላችኋለሁ ምክንያቱም በወንጀል ላይ እያለ የአላህ ጥሪ የገጠመውና አዝራኤል በሩ ላይ የመጣበት ሰው ከግር ጥፍሩ ጀምሮ እስከ አናቱ ድረስ ነፍስያው ቀስ እያለች ስትወጣ በጉጠት ወይም ደግሞ በብረት ቆዳው በህይወት እያለ ቢገፈፍ አሊያም ጥፍሩ ቢነቀል ከሚሰማው እጥፍ በሆነ ስሜት ነው አዝራኤል ነፍሱን እያሰቃየ እንዲያወጣ የሚታዘዘው በዚህም ማያበቃም አላህ Subhanahu Wa Ta'ala የጀሃነምን ወላፈን ይለቅበታል የጀሃነምን ሽታ እንዲሸተው ያደርጋል አፍሪሹ ፊራሽን ናር አልቢሱ ሊባስን ናር ተብሎ የጀሃነምን ምንጣፍ አንጥፉለት የጀሃነምን ብርድ ልብስ
አልብሱት ይባላል። ወደ ቀብር ይዘውት ሲሄዱ እርሱ ይጮሃል መልሱኝ እባካችሁን ይላል። እነርሱ ግን አይሰሙትም። ከሰው ልጅና ከእንስሳ በስተቀር ሁሉም ይሰሙታል አሉ። ልክ አንድ ሰው አጠገባችን ተኝቶ በህልም እየሮጠ እየተሰቃየ እኛ ግን ካጠገቡ ተቀምጠን ምን እየሆነ እንደሆነ በማናውቀው አይነት ቀድር እንደዛው ሁሉ ይህ ሰው ይጮሃል። አጠገብ ያሉ ሰዎች ግን ወስደው እዛ መቃብር ውስጥ ይከቱታል። ይህን ሲያደርጉ እርሱ በትክክል ያውቃል፣ ያስተውላል። ጨለማ ውስጥ ጥለው ይሄዳሉ። በዚህ አይነት መንገድ የአላህ ዲን ላይ እያላገጠ ከሆነ የሞተው አላህ ይዘንልንና ናኪርና ሙንከር ይመጣሉ። አላህ ካዘዛቸው ቀልድ የማያውቁ ርህራሄ የማያውቁ ህይወቱን በሙሉ የሚያጠቡበት የሚያሰቃዩት እረፍት የሚነሱት በቀኝና በግራ አይኑ ፈርጦ እስኪወጣ ድረስ ምድር ትጠብበታለች። አካሉ ስጋና ስጋው አጥንትና አጥንቱ እስኪተላለፍ ድረስ ምድርን ያጠቡበታል፣ ህይወቱን ያጠቡበታል፣ ያሰቃዩታል። በአስፈሪ ነገሮች ተሞልቶ ኢላ የውመል ቂያማ ያለ አንድ ቀን እረፍት እየተቀያየሩ ህይወቱን ያከብዱበታል። ይሄ በመሆኑ እንኳን ሚያልቅ ቢሆን አንድ ነገር ነበር። በዚህ ስቃይ ውስጥ ሆኖ ያለ እረፍት እየተሰቃየ እንኳን ምን ነው በዚህ ስቃይ ላይ ሆኜ በቀረው ቂያማ ባልደረሰ ይላል። ምክንያቱም ቂያማ ሲራጥ አለ፣ ማዕሸር አለ፣ ሚዛን አለ፣ ሂሳብ አለ፣ አላህ ፊት መቅረብ አለ። የሲራጥ ገመድ ከሰይፍ የሰላች ከጸጉር የቀጠነች ነች። ደሞ ጀሃነም አለ፣ አፏን ከፍታ ሊዋጥ የምትል አስፈሪ አውሬ ጀሃነም አለች። የአላህ ሱብሓነሁ ወተዓላ ቁጣ አለ። እንኳን አላግጠን ይቅርና መልካም ስራ ሰርተን እንኳን የውመል ቂያማ በአላህ ሱብሓነሁ ወተዓላ ቁጣ ምክንያት ላቦቻችን አካላችንን እስኪያሰምጡ ድረስ እንጠመቅባቸዋለን። ፀሐይ በስንዝር ቀርባ ለእንደን አይነት ወንጀለኛው ጥፋተኛው አይደለም፣ ለነብያት፣ ለሙርሰሎች፣ ለታላላቆች፣ ለዓቢዶች እንኳን የማትቀር የሆነችን አስፈሪ ቀን ነች ያቺ ቀን። እንዴት አርገን የምናፈዘው? አላህ ሱብሓነሁ ወተዓላ እኮ እሱ ላይ ሲላገጡ ሲፈዝ የሰማችሁት ቦታ ካለ ከዛ ቦታ ራቁን ያለው። እንኳንኛ አላጋጮቹ ልንሆን እንቅርና ማለት ነው። ሰላቶቻችንን እንኳን ቀልደንባቸው እያለቀስን እንኳን ሰግደናቸው አላህ በተቀበለን። ተውበት አድርጉ፣ استغفار አድርጉ፣ ተመለሱ። ቪዲዮውን አድርሱላችሁ። አላህ ይመልሳችሁ፣ ተመለሱ። እናንተ የመጨረሻ ቂሎች አላዋቂዎች ስለሆናችሁ ለነፍሶቻችሁ ይታዘንላችኋል እንጂ አትወቀሱም። የሚወቀሰው እኮ የሚሳሳት ሰው ነው። እንደዚህ አይነቱ አላህ ምን ሊያደርገው እንደሚችል ጭምር በመፍራት ለነፍሶቻችሁ አዘንን። አላህ ሁላችንንም ወደ ቀጥተኛው መንገድ ይምራን። ወሰላሙ አለይኩም። አንዳንድ እንግዲህ ሙስሊም ነን የሚሉ ሰዎች ፌመስ ለመሆን የሚያደርጉት ጥረት በጣም ወላሂ ህገወጥ እየሆነ መጥቷል። በጣም ነው የሚያሳዝነው። እንግዲህ አስቡት ሶላት ሰግደው እንደጨረሱ ነው እንግዲህ ወደ ጭፈራ የገቡት ማለት ነው። ያንን ደግሞ ቪዲዮ ለቀው ቲክቶክ ላይ ቪዲዮ ሰርተው ቲክቶክ ላይ መልቀቃቸው በጣም አሳፋሪ ነው። ወላሂ ሀቂቃ ያሳፍራል። ሙስሊሙ ማህበረሰብ ወዴት እየሄደ ነው ብለን እንድንጠይቅ ነው የሚያደርገን። ከዚህ በፊት ፌመስ ለመሆን ምን ያክል እንደሚሆኑ ብዙ ቲክቶከሮችን ታዝባችኋል አይደለም እንዴ? አሁን ደግሞ እነዚህ እንግዲህ ፌመስ ለመሆን የሚያደርጉትን ጥረት ተመልከቱ። ሱብሃንአላህ። እንደዚህ አይነት ሰዎች በጣም ከስተታችሁ ልትማሩ ልትጸጸቱ ይገባል ማለት ነው። እንደዚህ አይነት ቪዲዮ በመናገኝበት ሰዓት ደግሞኛ ኮሜንት ላይ የገባን ስድብ መሳደብ ምናምን አያስፈልግም። ዝም ብለን ኢግኖር አድርገን ማሳለፍ ነው ያለብን ማለት ነው። እንደዚህ አይነት ቪዲዮዎች ምንም አይነት ደቂቃዎችን እነሱ ጋር ማሳለፍ የለብንም። ኢግኖር ገጅተን ማሳለፍ ነው ያለብን ማለት ነው። እስልምናንም ስለማይወክሉ ትላንት እሁድ እንግዲህ የነበረውን የወጣቶች ካውንስል መስረታ ሂደት እንግዲህ አንዳንድ ጉዳዮች ነበሩ። በጣም እስላማዊ ተቋም ያስፈልገናል። እንግዲህ ሙስሊሞች መጠናከር ይገባናል። ለዛ ደግሞ ትላልቅ የሆኑ ግዙፍ የሆኑ ተቋማት እስልምናን የሚያገለግሉ ወጣቶችን የሚመክሩ የሚያነቁ የሆኑ ተቋማቶች ያስፈልጉናል ማለት ነው። ኢንሻአላህ ስለሱ ጉዳይ ደግሞ ትንሽ ቪዲዮ ሰምተን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሽማግሌዎችን ሰብስበው መሽቡባ ነው ሸባብ ነው አልገባኝም። ምክንያቱም የ1987 የነበሩት ሼክ ሰዒድ እምነት በእውነት የጻፏት ክታብ ያንም ሸባብ ነበሩ ዛሬም ናቸው እንደ ጥያቄ ነው። መሽቡባ ነው ሸባብ ነው? እቺን ብቻ ልበልና የተከበራችሁ እዚህ የተገኛችሁትን ሰዎች ያለፉት ሰዎች ሁሉ ማክብረዋል። ትናንትና ላክብር አንድ አፍታ። የተከበራችሁ ትናንትና የነበራችሁና ለማየት ያልታደላችሁ ይሄ ዛሬ ተወልደናል እንደ ተወለድን ለማየት ያልታደላችሁ አባቶች፣ የተከበራችሁ አሻራ ሳርፋችሁ ያለፋችሁ ሰዎች፣ የተከበራችሁ ከነጃሺ እስከ የት ልበል እስከ ዛሬ ልበል ለማንኛውም እና አላህ ጀዛችሁን ይክፈላችሁ። አሁንም አለን ለማለት ነው። የለንም እንኑር ማለትና አለን እንቀጥል ማለት የየልቀል ስለሆነ 1987 አንድ እናት ብሔር ብሔረሰብ ስመሰረት የማይረሳ ምናልባት ማህበረሰቡ አይቶቱን አላዩን አላውቅም እና
ከሽናሻ ከምናምን ተብሎ ሁሉም የየራሱን ባህል ሲያቀርብ የቀቤና ብሔረሰብ ተብሎ አንድ እናት ይቀርባሉ። ያኝ እናት ቁርአን የተጻፈበት ቢስሚላሂ الرحمن الرحيم الحمد لله رب العالمين የሚለውን ባል አድርገው መጀመሪያ ላይ የተሰለፉት እሳቸው ናቸው። ያኝ እናት ምናልባት ካሉ አላህ እድሜያቸውን ያስረዝምልን፣ ከሌሉ አላህ ይራህማቸው። የውለታ ትንሽ ስለሌለ ትናንትናን ካላስታወስን ዛሬ መኖራችንን እንረሳለን። ምናልባት ራያን ለመንዙማ ጠብቃችሁ ተሆነ አጠብቁ ለማለት ነው። ትናንትናን ማስታወስ ግድ የሚለን አንዳንድ ጊዜ በግ ጉልበት ለማግኘት ወደ ኋላ ይሄድና ጉልበት ለማጠናከር የሆነ ነገር ይዞ ይመጣና ከመጋጨው አካል ጋር ይጋጫል። ለመጋጨት እያዘጋጀው አይደለም። ለማንኛውም ትናንትና ማስታወስ ለነገ ማንነታችን ይረዳል።